አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ እንዴት ቆያችሁን? የግንቦት 27 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ቀዳሚዎቹ ኢትዮጵያውያን ሁጃጅ በዛሬው ዕለት ወደ አዲስ አበባ ተመለሱ። አይኤምኤፍ ከኢትዮጵያ ጋር የተራዘመ የብድር አቅርቦት ፕሮግራም 5ኛ ግምገማ ላይ በባለሙያዎች ደረጃ ስምምነት ላይ መድረሱን ገለጸ። በጋዛ ያለው ረሃብ በእቅድ የተመራ ፖሊሲ ውጤት መሆኑን የእስራኤል ጥናት አረጋገጠ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ቀዳሚዎቹ ኢትዮጵያውያን ሁጃጅ በዛሬው ዕለት ወደ አዲስ አበባ ተመለሱ። በዘንድሮ ዓመት በሐጅ ስነ ስርዓት ላይ ከተሳተፉ ኢትዮጵያውያን መካከል ቀዳሚዎቹ 269 ተመላሽ ሁጃጅ ዛሬ ሐሙስ ግንቦት 27 2018 አዲስ አበባ መግባታቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መረጃ ያመለክታል። በዛሬው በረራ የተመለሱት ሁጃጅ ከድሬዳዋና ጅግጅጋ የተመዘገቡ መሆናቸው የጠቅላይ ምክር ቤቱ ኃላፊዎች ለሚንበር ቲቪ ተናግረዋል። በተያዘው ዓመት ከኢትዮጵያ የተጓዙት ምዕመናን ቁጥር 5613 ነው። የሐጅ ስነ ስርዓት መጠናቀቁን ተከትሎ እንደ ኢትዮጵያውያን ሁሉ ሳውዲ አረቢያ ሰፊ ቁጥር ያላቸውን ሁጃጅ መሸኘት መጀመሯን ባለስልጣናት ገልጸዋል። የመጀመሪያዎቹ 329 የማሌዥያ ሁጃጅ በተመሳሳይ በኳላላምፑር ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። በርካታ ምዕመናንን ከላኩ ሀገሮች መካከል የሆነችውና በቀዳሚነት የሳዑዲን መሬት የለቀቁ ምዕመናን ያሏት ፓኪስታን እስካሁን ድረስ ከ12000 በላይ ዜጎች በሰላም መመለሳቸው አሳውቃለች። ባንግላዴሽም እንዲሁ ከ25000 በላይ ዜጎቿን መመለሳቸውን በባለስልጣናት በኩል ገልጻለች። ከአፍሪካ ናይጄሪያ በ3 በረራዎች 1546 ምዕመናንን መቀበሏን አስታውቃለች። የሳውዲ አጠቃላይ የስታቲክስ ባለስልጣን ይፋ ባደረገው መረጃ መሰረት በሐጅ ስነ ስርዓት ተሳታፊዎች ቁጥር 1,707,301 ነበር። ለ4 ቀናት የሚቆየው ዓለም አቀፍ የእስላማዊ ኢኮኖሚ ጉባኤ በኢስታንቡል መካሄድ ጀመረ። ሶስተኛው ዓለም አቀፍ የእስላማዊ ኢኮኖሚ ጉባኤ በቱርክ ኢስታንቡል መካሄድ የጀመረው ረቡዕ ዕለት ነው። በጉባኤው ላይ ፖሊሲ አውጪዎች፣ የብሔራዊ ባንክ ገዢዎች፣ ባለሀብቶች፣ የፋይናንስ ተቋማት፣ ምሁራንና የዘርፉ ተዋናዮች በአንድነት ተሰባስበዋል። የዘንድሮው ጉባኤ ካፒታል በእስላማዊ ኢኮኖሚ ውስጥ ሀብትን በዘላቂ ልማት ማዋቀር በሚል መሪ ሀሳብ የተዘጋጀ ነው። ትኩረቱ በስነ ምግባራዊ ፋይናንስ፣ በዘላቂ ልማት እንዲሁም በእስልምና ኢኮኖሚክስና ፋይናንስ የወደፊት እጣ ፈንታ ላይ አድርጓል። በጉባኤው በሚካሄዱ ስብሰባዎች ላይ አርቲፊሻል ኢንተለጀንስን፣ ዲጂታል ትራንስፎርሜሽን፣ ዲጂታል ካፒታል፣ የፋይናንስ ፈጠራ፣ የኢስላማዊ ፌንቴክ እና የወጣቶች ስራ ፈጠራ ላይ ውይይት ይካሄዳል ተብሏል። የስካሪያ ዩኒቨርሲቲ አቶ አንዋር አደም በበኩላቸው በኢትዮጵያ የተካፉል አገልግሎትን የተመለከተ ጥናት አቅርበዋል። በተጨማሪም ዲጂታል ካፒታል እና የፋይናንስ ፈጠራ ቴክኖሎጂ አስተዳደርና የሸሪያ ታማኝነት በተሰኘው ዋና የውይይት መድረክ አርቲፊሻል ኢንተለጀንስ በኢስላማዊ ፋይናንስ ስራዎች ውስጥ ያለውን ጥቅም ላይ ግምገማ ያቀርባል። ይህም የብድር ግምገማን፣ የስጋት ክትትልንና የሸሪያ ሕግን የሚያከብሩ ሀብቶችን ወደ ዲጂታል ቶከን መቀየርን ያጠቃልላል። ይህ ጽንሰ ሀሳብ በፋይናንስና በቴክኖሎጂ ወይም ማለትም ፊንቴክ በዓለም ላይ አዲስና በጣም ትኩረት እየሳበ የመጣ አሰራር መሆኑ ይነገራል። ቶከናይዜሽን ማለት በእውነተኛው ዓለም ያለን አንድን ውህድ ሀብት ለምሳሌ ቤት፣ መሬት፣ ወርቅ ወይም ደግሞ የድርጅት አክሲዮን ወደ ዲጂታል ቶከን ወይም ዲጂታል ምስክር ወረቀት መቀየር ማለት ነው። ይህ የሚደረገው በብሎክቼን ቴክኖሎጂ አማካኝነት መሆኑን በዘርፉ ላይ የሚንቀሳቀሱ ይናገራሉ። ስለ ጉዳዩ የሚመክረው ዓለም አቀፍ የእስላማዊ ኢኮኖሚ ጉባኤ እስከ ቅዳሜ ሰኔ 29 2018 ድረስ የሚቀጥል ነው። በጃፓን የሙስሊሞች ቁጥር መጨመሩን ተከትሎ የሚፈጸመው መድሎ እየተስፋፋ ነው ተባለ። አሚናት መሐመድ ዝርዝር አላት።
በጃፓን ውስጥ በሚኖሩ የውጭ ሀገር ዜጎች ላይ የሚፈጸመው መድሎ ከኮሪያውያንና ከኩርዶች አልፎ አሁን ላይ ወደ ሙስሊሞች መስፋፋቱን ታዛቢዎችና የማህበረሰቡ አባላት እየገለጹ ይገኛሉ። ይህም በቅርብ ዓመታት ውስጥ የሙስሊሙ ማህበረሰብ ቁጥር በ2 እጥፍ ገደማ ማደጉን ተከትሎ የመጣ ነው። በጃፓን ማህበራዊ ሚዲያዎች ላይ የተሳሳቱ መረጃዎችና የጥላቻ ንግግሮች እየተሰራጩ ይገኛሉ የተባለ ሲሆን መስጊዶችም በርካታ የስድብና የዛቻ ስልክ ጥሪዎች እንዲሁም ኢሜይሎችን ያስተናግዳሉ። ባንኮክ ፖስት እንደዘገበው አንዳንዶች ለምን በድንገት ኢላማ እንደተደረጉ እየጠየቁ ሲሆን ሌሎች ደግሞ ከቤታቸው ለመውጣት እንኳ ፍርሃት አድሮባቸዋል። በሀገሪቱ ሙስሊም ነዋሪዎች ላይ ተመርኩዘው በጃፓን ስለ እስልምና ሃይማኖት ጥናት የሚያደርጉት የዋሴዳ ዩኒቨርሲቲ እውቅ ፕሮፌሰር ሂሮፉሚ ታናዳ እንደገለጹት የጃፓን ሙስሊሞች ቁጥር እንደ አውሮፓ አቆጣጠር በ2019 ከነበረበት 230 ሺህ በ2024 መጨረሻ ላይ ወደ 420 ሺህ ገደማ አድጓል። በአሁኑ ወቅት በሀገር አቀፍ ደረጃ ከ160 በላይ መስጊዶች ይገኛሉ። ባለፈው ዓመት በኦሳካ በማለዳ ከመስጊድ ከፍተኛ የአዛን ጥሪ ድምጽ እያስተጋባ ነው የሚል የሐሰት ወሬ ተሰራጭቶ ነበር። በዚህ ዓመት በየካቲት ወር ደግሞ በሰሜናዊ ጃፓን ሆካይዶ በሚገኘው ኤቤትሱ በተባለ ቦታ በአንድ መስጊድ እና በፓኪስታን ዜጎች በሚተዳደር ያገለገሉ መኪናዎች መሸጫ ድርጅት ላይ ተከታታይ የሆኑ አጠራጣሪ የእሳት አደጋዎች ተከስተዋል። በቶኪዮ አቅራቢያ በምትገኘው ካናጋዋ ግዛት ፉጂሳዋ ውስጥ ደግሞ መስጊድ ለመገንባት በታቀደው ቦታ ላይ ተቃውሞዎችና ትንኮሳዎች ተስተውለዋል። በሰሜናዊ ካንቶ ክልል ውስጥ የሚገኝ የአንድ መስጊድ መሪ የሆኑት ስማቸው ያልተጠቀሰ ምዕመን ትንኮሳው በድንገት ካልታወቀ ቦታ ፈንድቶ የወጣ ነው የሚመስለው ብለዋል። ባለፈው ዓመት ብቻ በቀን ውስጥ ከ5 እስከ 10 የሚደርሱ ስልኮችና ኢሜይሎች እንደሚደርሷቸውና መልእክቶቹም ወደ አገራችሁ ተመለሱና ጃፓን መስጊድ አያስፈልጋትም የሚሉ ይዘት ያላቸው መሆኑን ገልጸዋል። የአሊ መስጊድ የተመሰረተው ከ30 ዓመታት በፊት ነበር። ምንም እንኳን አባላቱ በአንድ ወቅት ከመንገድ ዳር መኪና ማቆምን በመሳሰሉ ጉዳዮች ላይ ከአካባቢው ማህበረሰብ ጋር ግጭት ውስጥ ገብተው የነበረ ቢሆንም ከአካባቢያዊ ባለስልጣናትና ከፖሊስ ጋር በጋራ በመስራት ውጥረቱ እንዲረግብ ተደርጓል። መስጊዱ ለአዳዲስ ስደተኞች ስለ ጃፓን ወግና ልማዶች የሚማሩበት ቦታም ጭምር ሆኖ አገልግሏል። አሊ ሲናገሩ መስጊዱ ከአካባቢው ማህበረሰብ ጋር እንደ ድልድይ ሆኖ እንዲያገለግል ዘወትር እንጥራለን ብለዋል። ነገር ግን ባለፈው 1 ዓመት ውስጥ በሙስሊሞች ላይ ያለው መድሎ በድንገት ጨምሯል። በድረገጹ ላይ አስተያየቱን የሰጠ በ30ዎቹ ዕድሜ ውስጥ የሚገኝና የፓኪስታን ተወላጅ የሆነ አንድ ጃፓናዊ ደግሞ ይህ ጠላትነት ወደ አካላዊ ጥቃት ሊያድግ ይችላል የሚል ስጋት እንዳለው ገልጿል። በአሁኑ ወቅት በመላው ጃፓን በሚገኙ ሙስሊሞች ዘንድ የሙስሊም መቃብር ቦታዎችና በትምህርት ቤቶች የሐላል ምግብ እንዲቀርብላቸው የሚጠይቁ ድምጾች እየጨመረ ይገኛል። በጃፓን ባህል አስከሬንን ማቃጠልና አመዱን በቡዲስት ቤተ መቅደስ መቃብሮች ውስጥ መቅበር የተለመደ አሰራር በመሆኑ ይህ ትልቅ ፈተና ሆኗል። ቀጥለናል። አይኤምኤፍ ከኢትዮጵያ ጋር የተራዘመ የብድር አቅርቦት ፕሮግራም 5ኛ ግምገማ ላይ በባለሙያዎች ደረጃ ስምምነት ላይ መድረሱ ገለጸ። የተዘጋጀው ዝርዝር እንደሚከተለው ይቀርባል። አይኤምኤፍ ከኢትዮጵያ ጋር የተራዘመ የብድር አቅርቦት ፕሮግራም 5ኛ ግምገማ ላይ በባለሙያዎች ደረጃ ስምምነት ላይ መድረሱን ገለጸ። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ባለሙያዎች ቡድንና የኢትዮጵያ ባለስልጣናት የ4 ዓመት የ3.4 ቢሊዮን የአሜሪካ ዶላር የብድር አቅርቦት ፕሮግራም ስምምነት ለ5ኛውን ግምገማ ለማጠናቀቅ የሚያስችሉ የኢኮኖሚ ፖሊሲዎች ላይ በባለሙያዎች ደረጃ ስምምነት ላይ ደርሰዋል ያለው አዲስ በወጣው መግለጫ ነው። ይህ ስምምነት በአይኤምኤፍ ስራ አስፈጻሚ ቦርድ ሲጸድቅ ኢትዮጵያ ወደ 468 ሚሊዮን የአሜሪካ ዶላር የሚጠጋ ገንዘብ ማግኘት እንደምትችል ተገልጿል። ድርጅቱ በመግለጫው ላይ በመካከለኛው ምስራቅ ባለው ጦርነት ምክንያት በዋና ዋና የገቢ ምርቶች ላይ ከፍተኛ ጭማሪ ቢታይም የኢትዮጵያ ኢኮኖሚ እንቅስቃሴ አሁንም ጠንካራ ሆኖ ቀጥሏል ብሏል። በምርት እድገትና በሸማቾች የዋጋ ግሽበት ላይ ያሳደረው ተጽዕኖም መጠነኛ ነው ገልጾታል። አዎንታዊ ነው ያለውን ማክሮ ኢኮኖሚ መነቃቃት አስጠብቆ ለመቀጠል የግል ዘርፉ መር ለሆነው እድገት መሰረቱ ለማጠናከር ቀጣይነት ያለው ጥረት ማድረግና ለሚፈጠሩ አዳዲስ ፈተናዎች በብልሃት ምላሾችን መስጠት አስፈላጊ መሆኑን ያትታል። ድርጅቱ ይህን መግለጫ ያወጣው በአልቫሮ ፔሪስ የተመራው የአይኤምኤፍ የባለሙያዎች ቡድን በድርጅቱ ስር ስለሚደረገው የተራዘመ ብድር አቅርቦት ፕሮግራም 5ኛው ግምገማ ውይይት ለማድረግ ከሚያዝያ 28 እስከ ግንቦት 12 2018 በአዲስ አበባ ጉብኝት ካደረገ በኋላ ነው። ከዚያ በኋላም ውይይቱ በበይነ መረብ ቀጥሏል።
ይህ ስምምነት በሐምሌ 2016 በአይኤምኤፍ ስራ አስፈጻሚ ቦርድ የጸደቀ ሲሆን መጀመሪያ ላይ የተመደበው ጠቅላላ መጠን ወደ 3.4 ቢሊዮን የአሜሪካ ዶላር ገደማ ነበር። በስራ አስፈጻሚ ቦርድ መጽደቅን ተከትሎ አምስተኛው ግምገማ ወደ 468 ሚሊዮን የአሜሪካ ዶላር የሚጠጋ ገንዘብ ተደራሽ እንደሚደረግ ገልጿል። ይህም እስካሁን በስምምነት ስር የተለቀቀውን ጠቅላላ የአይኤምኤፍ የገንዘብ ድጋፍ ወደ 2 ቢሊዮን 651 የአሜሪካ ዶላር እንደሚደርስ አስታውቋል። ስምምነቱ በሚቀጥሉ ሳምንታት በአይኤምኤፍ አስተዳደርና በስራ አስፈጻሚ ቦርድ መጽደቅ ይኖርበታል። የባለሙያዎች ቡድን መሪው በሰጡት መግለጫ የማክሮ ኢኮኖሚ መረጋጋትን ለማጠናከር ጠንካራ የፖሊሲ አተገባበርን ማስቀጠል አስፈላጊ ይሆናሉ ሲል መንግስት ጥብቅ የገንዘብ ፖሊሲውን እንዲቀጥል አሳስቧል። ይህ ማድረግ የዋጋ ግሽበት የሚጠበቅበትን ደረጃ ለማረጋገጥ የግድ ነው ብለዋል። ልዑኩ በአዲስ አበባ ውይይቱን ያደረገው ከገንዘብ ሚኒስትሩ አቶ አህመድ ሺዴ ከኢትዮጵያ ብሔራዊ ባንክ ገዢ አቶ ኢዮብ ተካልኝ ጋር ነው። ምክር ቤቱ የአየር አገልግሎት ረቂቅ አዋጆችን መርምሮ አጸደቀ። ስድስተኛው የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ ባካሄደው 23ኛ መደበኛ ስብሰባው ኢትዮጵያ ከተለያዩ ሀገራት ጋር ያደረገቻቸውን የአየር አገልግሎት ስምምነት ረቂቅ አዋጆችን መርምሮ አጽድቋል። ምክር ቤቱ ባሰራጨው መረጃ እንዳመላከተው የአየር አገልግሎት ስምምነት ረቂቅ አዋጆችን ሪፖርትና የውሳኔ ሀሳቦችን ለምክር ቤቱ ያቀረቡት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ፈትሄ መህዲ ናቸው። የአየር አገልግሎት ስምምነት ረቂቅ አዋጆችን ኢንቨስትመንትን በማሰብና የአየር ትራንስፖርት መዳረሻዎችን በማስፋት ለኢትዮጵያ የአየር ትራንስፖርትና ኢኮኖሚያዊ እድገት ያላቸው ሚና ወሳኝ መሆኑን ምክትል ሰብሳቢው አስረድተዋል። ከአየር አገልግሎት ስምምነቶቹ መካከል በኢትዮጵያ መንግስትና በሴራሊዮን ሪፐብሊክ መንግስት በኩል የተፈረመው አንደኛው ነው። ስምምነቱ ለአየር መንገዶች ወደ ተመረጡ መዳረሻዎች በቀጥታ ለማረፍና ምቹ የአቪዬሽን አገልግሎት እንዲሰጡ የሚያስችል መሆኑ ተገልጿል። ይህን የአየር አገልግሎት ረቂቅ አዋጅ ምክር ቤቱ አዋጅ ቁጥር 1417/2018 አድርጎ በሙሉ ድምፅ አጽድቋል። በመቀጠል በአንጎላ ሪፐብሊክ እና በኢትዮጵያ መንግስት መካከል የተፈረመው የአየር አገልግሎት ስምምነት ረቂቅ አዋጅ ለምክር ቤቱ ቀርቧል። ስምምነቱ በሀገራቱ መካከል ያለውን ረዥም ዘመን ያስቆጠረ ግንኙነት ለማሳደግ እድል የሚፈጥር መሆኑን አስረድተዋል። በተመሳሳይ ምክር ቤቱ ይህን ረቂቅ አዋጅ ቁጥር 1418/2018 አድርጎ በሙሉ ድምፅ አጽድቋል። በኢትዮጵያ መንግስትና በባንግላዴሽ ህዝባዊ ሪፐብሊክ መካከል የተደረገው የአየር አገልግሎት ስምምነት በሀገራቱ መካከል እያደገ የመጣውንና የአየር ትራንስፖርት ፍሰት ከግምት ያስገባ መሆኑን ገልጸዋል። የውጭ ቀጥተኛ ኢንቨስትመንት ለመሳብ በንግድና ቱሪዝምና የውጭ ምንዛሬ ለሀገራችን በማስገኘት ረገድ ጉልህ ሚና ይኖረዋል ብለዋል። በተመሳሳይ ምክር ቤቱ ይህን ረቂቅ አዋጅ ቁጥር 1419/2018 አድርጎ በሙሉ ድምፅ አጽድቋል። ሌላው በምክር ቤቱ የጸደቀው የአየር አገልግሎት ረቂቅ አዋጅ በኢትዮጵያ መንግስትና በኢስትዋኒ ንጉስ ነገስት መንግስት መካከል የተደረገው ስምምነት ሲሆን ያለ በረራ ድግግሞሽ ገደብ የጭነት በረራዎችን ማከናወን ጨምሮ ለበረራ የሚያስፈልጉ ቁሳቁሶችን ከጉምሩክ ቀረጥ ነፃ ማስገባትን የሚያካትት በመሆኑ የበረራ ወጪን እንደሚቀንስ ገልጸዋል። ምክር ቤቱ ይህን ረቂቅ አዋጅ ቁጥር 1420/2018 አድርጎ በሙሉ ድምፅ አጽድቋል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር ስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። አይኤምኤፍ ከኢትዮጵያ ጋር የተራዘመ የብድር አቅርቦት ፕሮግራም 5ኛ ግምገማ ላይ በባለሙያዎች ደረጃ ስምምነት ላይ መድረሱን ገለጸ። ከቆይታ በኋላ የእስራኤል ጥናት በጋዛ ያለው ረሃብ በእቅድ የተመራ ፖሊሲ ውጤት መሆኑን አረጋግጧል። እንመለስበታለን፣ ይጠብቋል። ዓለም አቀፉ የነዳጅ ዋጋ መጠነኛ ቅናሽ አሳየ።
ዓለም አቀፉ የነዳጅ ዋጋ ቅናሽ ያሳየው በእስራኤልና በሊባኖስ መካከል የተደረገው የተኩስ አቁም ስምምነት በዩናይትድ ስቴትስ እስራኤልና በኢራን መካከል ያለው ጦርነት ለማቆም እንዲሁም የሆርሙዝ ወሽመጥ ዳግም እንዲከፈት ሊያደርግ የሚችል ሰፊ ስምምነት ላይ ለመድረስ ያለውን ተስፋ በማሳደጉ ነው። ዛሬ ሐሙስ የብሬንት ድፍድፍ ነዳጅ የወደፊት ዋጋ በ87 ሳንቲም ወይም በ0.89 በመቶ ቅናሽ አሳይቶ በአንድ በርሜል 96.92 የአሜሪካ ዶላር ገብቷል። የዩናይትድ ስቴትስ ዌስት ቴክሳስ ኢንተርሚዲየት ድፍድፍ ነዳጅ ዋጋ ደግሞ በ78 ሳንቲም ወይም በ0.81 በመቶ በመቀነስ 95.24 ዶላር ሆኗል። ይህም በሳምንቱ መጀመሪያ ላይ አሳይቶት የነበረው የዋጋ ጭማሪ መልሶ እንዲቀንስ አድርጓል። ኢራን በኩዌት ላይ ከሰነዘረችው ጥቃትና አሜሪካ በሆርሙዝ ወሽመጥ አቅራቢያ ከሰነዘረችው ወታደራዊ ጥቃት ጋር ተያይዞ በመካከለኛው ምስራቅ እንደገና የተቀሰቀሰውን ግጭት ተከትሎ ረቡዕ ዕለት የብሬንትና የWTI የነዳጅ ዋጋ በ2 በመቶ ገደማ ጨምሮ ነበር። እስራኤልና ሊባኖስ ረቡዕ ዕለት መገባደጃ ላይ የተኩስ አቁም ስምምነቱን ተግባራዊ ለማድረግ መስማማታቸውን ያስታወቁ ሲሆን ይህም በዋሽንግተንና በቴህራን መካከል ስምምነት ላይ ለመድረስ ያለውን ተስፋ እንዲያንሰራራ ማድረጉ ሮይተርስ ዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ረቡዕ ዕለት እንደጠቆሙት ከሆነ በዚህ ሳምንት መጨረሻ ላይ ከኢራን ጋር በሚደረገው ድርድር ላይ መሻሻል ሊታይ ይችላል። የኢራን የውጭ ጉዳይ ሚኒስቴር አባስ አራቅቺ ረቡዕ ዕለት እንደተናገሩት ቴህራን ከዋሽንግተን ጋር ያላትን ግንኙነት አልተቋረጠም፣ ነገር ግን በድርድሩ ላይ እስካሁን የታየ መሻሻል የለም። አክለውም ሁለቱም ወገኖች የተለዋወጧቸውን ሰነዶች እያጠኑ መሆኑን ገልጸዋል። ይህ በእንዲህ እንዳለ በአሜሪካ በሪፐብሊካኖች የሚመራው የተወካዮች ምክር ቤት ፕሬዚዳንት ትራምፕ በኢራን ላይ የሚካሄደውን ጦርነት እንዳይቀጥሉ ለማገድ የሚያስችል የውሳኔ ሀሳብ ረቡዕ ዕለት አጽድቋል። ሆኖም ይህ የውሳኔ ሀሳብ ተግባራዊ ለመሆን የሴኔቱ ወይም ማለትም የመማክርት ምክር ቤቱን ይሁንታን ማግኘት ይኖርበታል። የእስራኤል ጥናት በጋዛ ያለው ረሃብ በእቅድ የተመራ ፖሊሲ ውጤት መሆኑን አረጋገጠ። የተዘጋጀውን ዝርዝር ከድር ከማል ያቀርበዋል። በቅርቡ የወጣ አንድ የእስራኤል ጥናት በጋዛ ያለው የረሃብ አደጋ በእቅድ የተመራ ፖሊሲ ውጤት ነው ሲል ድምዳሜ አቅርበዋል። ይህ ይፋ የተደረገው የእስራኤል መንግስት እና አብዛኛዎቹ መገናኛ ብዙሃን ጉዳዩን በተከታታይ በይፋ እየካዱ ባሉበት ሁኔታ ላይ ነው። ዳታ ፎር ዲናያል ዘ ስሞክ ስክሪን ቢሃይንድ ዘ ስታርቬሽን ኦፍ ጋዛ በሚል ርዕስ የተዘጋጀው ይህ ጥናት ባለፈው ወር በቫን ሊር ኢየሩሳሌም ኢንስቲትዩት ፎረም ፎር ሪጂናል ቲንኪንግ አማካኝነት የታተመ ነው። የጥናቱ አዘጋጅ እና በዘር ማጥፋት ጥናቶች ላይ ያተኮሩት እስራኤላዊው ምሁር ሽሙኤል ሌደርማን ለሚድል ኢስት አይ እንደተናገሩት ለጥናቱ ያነሳሳቸው በ2016 በጀመረው እና ለ2 ዓመታት በዘለቀው የዘር ማጥፋት ዘመቻ ወቅት በጋዛ ውስጥ ስላለው የረሃብ አደጋ በእስራኤል ውስጥ በሰፊው የሚታየው የመረጃ ክህደት ነው። ሌደርማን ከታሪካዊው የጅምላ ጭፍጨፋ ክስተቶች ጋር በማነጻጸር በህዝቡ ዘንድ እንዲህ አይነቱ ክህደት መኖሩ የሚጠበቅ ነው ብለዋል። ለመካድ ከፍተኛ ፍላጎት አለ ያሉት ሌደርማን በእስራኤል ውስጥ ያሉ በርካታ ሰዎች የጦር ሰራዊቱን በጋዛ እና በሌሎች ቦታዎች የሚያደርገውን ድርጊት ሙሉ በሙሉ ትክክል ወይም ምንም ችግር የሌለበት አድርገው ለማሳየት ፍላጎት እንዳላቸው ገልጸዋል። እንደ ጥናቱ ከሆነ በጋዛ ጉዳይ የሚሰጡ ዓለም አቀፍ ማስጠንቀቂያዎች በተደጋጋሚ ውድቅ ይደረጋሉ ወይም ከእስራኤል ይፋዊ ትረካዎች ጋር እንዲጣጣሙ ተደርገው ይቀረጻሉ። አንዳንዶቹ አስተያየት ሰጪዎች ረሃብ መኖሩን የተቀበሉት በ2017 መጨረሻ ላይ ነው። የሌደርማን ምርምር እንደሚከራከረው ከሆነ እንዲህ አይነቶቹ ትርጓሜዎች በረሃብ ጥናቶች ውስጥ ያለውን አንድ ማዕከላዊ መርህ ችላ ያለ ነው። ይህ መርህ ረሃብ የሚወሰነው በምግብ መኖር ብቻ ሳይሆን ህዝቡ ያንን ምግብ ለማግኘት ባለው እድል ጭምር መሆኑ ነው። ጥናቱ እንደሚያሳየው በእርዳታ በነዳጅ እና በምግብ ማብሰያ ጋዝ ላይ የተጣሉ ገደቦች ከዋና ዋና መሰረተ ልማቶች ለምሳሌ እንደ ዳቦ ቤቶች ያሉ በመውደም እና ሰብአዊ አሰራሮች መስተጓጎል ጋር ተዳምረው ፍልስጤማውያን ምግብ የማግኘት እድላቸውን እጅግ በጣም ጠባብ አድርገውታል።
ጥናቱ በመደምደሚያው በጋዛ ያለው ረሃብ የመጣው ሆን ተብሎ ከተቀረጸ እቅድ እንደሆነና ይህም በከፊል በጦርነቱ ወቅት በእስራኤል ላይ የሚሰነዘረውን ዓለም አቀፍ ጫና ለመቆጣጠር ታስቦ የተደረገ መሆኑን ያመለክታል። እንደ ሌደርማን ሪፖርት ከሆነ በጋዛ ጦርነት ወቅት ምግብ፣ መድኃኒትና ሌሎች ሰብአዊ እርዳታዎችን ወደ ቀጠናው የሚያስገቡት የጭነት መኪናዎች ቁጥር በረሃብ ዙሪያ ለሚነሱ ህዝባዊ ክርክሮች ማዕከላዊ ነጥብ ሆኖ ቆይተዋል። በወረራ በተያዙት የፍልስጤም ግዛቶች ውስጥ ለሲቪል አስተዳደሩ ኃላፊነት ያለበት ኮጋት የተሰኘው የእስራኤል ወታደራዊ ክፍል እንደ አውሮፓውያን አቆጣጠር በነሐሴ 2025 ባወጣው መግለጫ በቀን 80 የእርዳታ ጭነት መኪናዎች መግባታቸው የጋዛን ህዝብ ፍላጎት ለማሟላት በቂ ነው ሲል ተሟግቷል። እስራኤላውያን ተመራማሪዎችና ጋዜጠኞችም ይህንን ግምገማ በተደጋጋሚ አስተጋብተውታል። ሆኖም የሰብአዊ መብት ድርጅቶች፣ የተባበሩት መንግስታት ድርጅት ኤጀንሲዎች እና የቀደመው የፕሬዝዳንት ጆ ባይደን የአሜሪካ አስተዳደር እንኳ ሳይቀር ከኮጋት ቁጥሮች ጋር አልተስማሙም ነበር። የባይደን አስተዳደር በቀን ወደ 250 የሚጠጉ የእርዳታ ጭነት መኪናዎች እንደሚያስፈልጉ ግምቱን ሲያስቀምጥ፣ ዓለም አቀፍ ድርጅቶች ደግሞ ቁጥሩን በግምት ከ500 እስከ 600 ያደርሱታል። የሌደርማን ጥናት እንደሚለው የረሃብ ዘዴዎች ጥቅም ላይ የዋሉት ፍልስጤማውያን ወደ ደቡብ በመጨረሻም ወደ ሶስተኛ ሀገራት እንዲሰደዱ ጫና ለመፍጠር ነው። ይህም በእስራኤል መንግስትም ሆነ በአሁኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ከተነገረው ፍልስጤማውያን በገዛ ፍቃዳቸው እንዲሰደዱ የማድረግ እቅድ ጋር የሚጣጣም ነው። በአሜሪካ እና በእስራኤል የሚደገፈው የጋዛ ሰብአዊ ፋውንዴሽን መመስረት ለዚህ አካሄድ እንደ ማሳያ በዘገባው ውስጥ ተጠቅሷል። አሜሪካ እና እስራኤል ይህን ፋውንዴሽን የከፈቱት ፍልስጤማውያን የምግብ እርዳታ ፍለጋ ወደ ሌሎች ቦታዎች በግዳጅ እንዲጓዙ ነው። ሌደርማን በጋዛ የተፈጸመው በሌሎችም ሀገሮች እንዳይደገም ስጋት እንዳላቸው አስጠንቅቀዋል። ይህ ሁሉ በጋዛ ብቻ ተወስኖ አይቀርም ያሉት አጥኚው ሌሎች ሀገሮች ወይም አካላት ተመሳሳይ የጦርነት ዘዴዎችን ሊከተሉ ስለሚችሉ የእስራኤል ድርጊት በዓለም ዙሪያ ወደ ሌሎች ቦታዎች ይስፋፋል ብለዋል። ስለሆነም ይህ እስራኤል በጋዛ ፍልስጤማውያን ላይ ካደረገችው ነገር ጋር የሚደረግ ትግል ብቻ ሳይሆን በእንዲህ አይነቶቹ ድርጊቶች ላይ የሚደረግ ዓለም አቀፍ ትግል ነው ብለዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚህ ተጠናቀቀ። ሙሐመድ ንጉስ አብዱ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።